በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል እግዚአብሔር የሚወዳችሁ ልዑል እግዚአብሔርን የምትወዱት የደም ዋጋ የተከፈለላችሁ ምእመናን በደም የከበራችሁ የቤተ መቅደሱ ጌጦች ሁላችሁም በልዑል እግዚአብሔር ሰላም እንደምን ሰነበታችሁ? ልዑል አምላካችን ቅዱስ እግዚአብሔር ያን 9 ወር በጋ መሬቲቱ ያለ ልብስ ራቁቷን ስትኖር አሁን ደግሞ በጉም በጭጋግ በልምላሜ ምድርን ያስጌጠ አሰርገው አለ ምድርን ያስዋባት አምላካችን እግዚአብሔር የተመሰገነ ይሁን። በባለፈው ክፍለ ጊዜ ሀልዎተ እግዚአብሔር በሚል ርዕስ ተነስተን የእግዚአብሔርን መኖር እያብራራን ሀልዎተ እግዚአብሔርን ለምን መማር አስፈለገ ቢሉ የጥበብ መጀመሪያ ስለሆነ ጥበበኛ የሚባለው ሰው የእግዚአብሔርን መኖር ያወቀ የእግዚአብሔርን መኖር የተረዳ መኖሩን አውቆ ደግሞ እግዚአብሔር አለ ብሎ የሚያስብ ይህ እንደሆነ አይተን የድነታችን መሰረት ስለሆነ ከዚያም በተጨማሪ እግዚአብሔር መኖሩን በምን እናውቃለን ብለን ተነስተን በሰው ልጅ ሕሊና በተፈጥሮ በተሰጠን ባይምሮ ጠባይ ከዚያም በስነ ፍጥረት ቀጥሎም እግዚአብሔር ራሱ ለወዳጆቹ ባደረገው ንግግር ከዚያም አምላካችን እግዚአብሔር በቅዱሳን በወዳጆቹ አድሮ በሰራው ተአምራት ስራዎች ብለን አይተን ነበር። አሁን ዛሬ ደግሞ ከዚያው በተያያዘ ክፍል ትምህርት እንደው እግዚአብሔር ማለት ታዲያ ይህ ያለው እግዚአብሔር ማለት ምን ማለት ነው የሚለውን ነገር መገለጫዎቹን እንደ ባህሪው ማወቅ ባንችልም ግን ደግሞ እግዚአብሔርን እንድናውቀው መገለጫ የባህሪ ግብር መገለጫዎች አሉትና እነሱን ደግሞ እግዚአብሔር እንደወደደና እንደፈቀደ እንማራለን። አምላካችን እግዚአብሔር ጥበቡን ማስተዋሉን ያድለን። ምስጢር ገላጭ ሕይወት ለዋጭ እሱ ነውና እኔም የምናገርበትን መልካም አንደበት እናንተ የምትሰሙበትን መልካም ዝነ ልቡና እግዚአብሔር ያድለን። ለጋ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያረጋችሁ ሼር፣ ኮፒ፣ ላይክ እያረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው። እንደተናገረ እንግዲህ የእግዚአብሔርን መኖር ባለፈው እንደዚያ ከተመለከት ዛሬ ደግሞ የእግዚአብሔር የሀልወቱ መገለጫ የሆኑት ነገሮች ነው የምንመለከተው። እግዚአብሔር መኖሩን በስነ ፍጥረት እንዳየነው ሌሎች መገለጫ ግብሩ ምንድናቸው ካል አንደኛ እግዚአብሔር በመልአት ያለ ነው። ስለዚህ መኖሩን ካወቅን በኋላ እግዚአብሔር እንዴት ይኖራል የሚለውን ስናነሳ እግዚአብሔር በመልአት ያለ የሚኖር አምላክ ነው። ስለዚህ አንድ አማኝ ሊያደርገው የሚገባው የእግዚአብሔርን መኖር ካወቀ እግዚአብሔር አለ ብሎ የሚያምን ክርስቲያን ተስፋ አይቆርጥም። ለምን ቢባል እግዚአብሔር አለ። በመከራ በህመሙ በማጣቱ በትምህርቱ ልጅ በማጣቱ ትዳር በማጣቱ በጣም አብዝቶ አይጨነቅም። ለምን ከተባለ እግዚአብሔር እንዳለ ያውቃል። እግዚአብሔር አለ ዛሎ ይሄሉ ነው ያለው ነብይ እግዚአብሔር ሙሴ። አምላካችን እግዚአብሔር እስራኤላውያን በፈርዖን ግዛት ግብጽ ወርደው ተማርከው ሳለ ፈርዖንን ሕዝቤን ልቀቅ ይልሃል እግዚአብሔር ሕዝቤን ልቀቅ ይልሃል ብለህ ንገረዋል። እሺ ሕዝቤን ልቀቅ ይልሃል ብዬ ልናገር ማን ነው እርሱ ብሎ ሲጠይቅ ምን ልበል ሲለው ያለና የሚኖር ዛሎ ይሄሉ ያለና የሚኖር ልቀቅ ይልሃል በለዋል። ያለና የሚኖር ማለት ነው እግዚአብሔር። ስለዚህ እግዚአብሔርን ያለ የሚኖር ነው። አኗኗሩን በዓለም ምሉ ሆኖ ነው የሚኖረው መልቶ ከዚህ እንጂ ከዚህ የለም የማይባል በዚህ ያለ በዚህ ዘመናት የማይገድቡት ዘመናንን ያስገኘ ዓለማት ዓለም ሥላሴ ዘአልበክሙ ዓለም ዘመን የሌለው ያለ ዘመን የኖረ ዘመንን ያስገኘ በዘመናት ውስጥም የሚኖር የሁሉም መገኛ በሁሉ ያለ በሁሉ የሚኖር ነው እግዚአብሔር። ስለዚህ ያለና የሚኖር ስለሆነ ያለና የሚኖር አምላክ ያለው ክርስቲያን አይጨነቅም፣ ተስፋ አይቆርጥም። ለምን? አምላኩ አለለታ። እናውቀዋለን እግዚአብሔርን እኮ በአባቶቻችን ታሪክ የሞተውን ሲያስነሳ፣ የተቆረጠውን ሲቀጥል፣ የታመመውን ሲያድን በጣም በሰማይና በምድር ከወጣው ንፍረ ውሃ መካከል ለይቶ ሲያስቀር እናውቀዋለን። ከመከራ ማዳን እንደሚችል እግዚአብሔርን እናውቀዋለን። ሌላኛው ያለና የሚኖር ሲሆን እግዚአብሔር ምሉ ሆኖ ያለና የሚኖር ሆኖ ሲኖር ይህንን የሚያምን ክርስቲያን እግዚአብሔር አለ ብሎ ለራሱ ይነግራል። ለምን ከተባለ ኃጢአት አይሰራም። ማን ስላለ? እግዚአብሔር አለ። ስለዚህ ዛሎ ይሄሉ ማለት ነው። ሌላኛው ይሄ ያለው እግዚአብሔር ኃያል መዋኤ ሁሉን ድል የሚነሳ መዋኤ ሁሉ ኃያልነቱ እንደነ ሶምሶን እንደነ ባረቅ እንደነ ጌዴዎን
ኃይል ስጋዊ፣ ኃይል መንፈሳዊ፣ ኃይል መላካዊ ተብሎ ይገለጻል። የኃያልነት ኃይል ስጋዊ አሁን እንደጠቀስኩላችሁ መሳፍንት ያሉ ናቸው። እንደነ ጌዲዮን፣ እንደነ ባረቅ፣ እንደነ ዮፍታሔ፣ እንደነ ሶምሶን። ይሄ ኃይል ስጋዊ ነው። ኃይል መንፈሳዊ እንደ አብርሃም ወይቤ አብርሃም ወአኒ ሰይፈ ጸላኢ የጠላቶች ሰይፍ ድል አልነሳኝም ብሎ 5ቱን ነገሥተ ሰዶም መርቶ 4ቱን ነገሥተ ኮሎዶ ጎሞር ድል እንደነሳበት ኃይል መንፈሳዊ የአብርሃም ይላሉ አባቶቻችን። ኃይል መላካዊ የመላእክት ነው። ነገር ግን የሁሉም ኃያልነት መጠን ልክ ያለው ነው። እግዚአብሔርን ኃያል ስንለው ኃያል ዘአልቦ ድካም ይህን እንጂ ይህንን ተብሎ የማይነገርለት ኃያል ዘአልቦ ድካም የሌለው ኃያል ነው። እግዚአብሔር ድካም የሌለው ኃያል ነው። ስለዚህ ኃያል ስሙ መገለጫ ነው። ሌላኛው መሐሪ ነው እግዚአብሔር። ይሄ እግዚአብሔር ይቅር ባይ ነው። መቼስ እያንዳንዳችን አሁን እግዚአብሔር መሐሪ ባይኖር እንደው መሬት ተከፍታ ሳትወጣን ከላይ የሚመጣው ዝናብ መምረቅ ቀላቅሎ አውርዶ ሳያጠፋን እሳት ተነስቶ እንዳያጠፋን መሐሪ ቸር ነው እግዚአብሔር ቸር ነው። ቸርነት ነው መገለጫው። በቃ በጎነቱ መግቦቱ አስባችሁታል? አማኒ መናፍቅ ሀጥ ጻድቅ ሳይል ያሰርቅ ፀሐይ ወወርሃ ላይለ ይሄራን ወእኩያን ለደጎቹም ለክፉዎቹም እግዚአብሔር ዝናብን ፀሐይን እኩል ያመጣል። ቸር ስለሆነ አመናችሁኝ አላመናችሁኝ አይልም። ለምን ከተባለ ይሄ የመገለጫ የባህሪ ግብሩ ነው። ቸርነት መገለጫ ባህሪው አንዱ እርሱ ስለሆነ ቸርነት ነው። ለሚወዱት ማድረግ የማይወዱትን መንፈግማ ፍጡርም ያደርገዋል። ለወዳጆቹ በጎ ለማይወዱት ክፉ ይሄማ ማንኛውም ያደርጋል። እንደውም ሰው ሆኖ ሲያስተምረን እኮ ለሚወዷችሁ ብቻ መልካም ብታደርጉማ ምኑ መልካም ሆናችሁ። ምኑ መልካም የተማው ለእኩይ በእኩይ ክፉን በክፉ አትመልሰው አለ። በጣም ይሄ የባህሪ መገለጫ ግብሩ ነው የእግዚአብሔር ቸርነት። በቃ በጣም ቸር ስለሆነ ይሄው እንንቀሳቀሳለን፣ እንበላለን፣ እንጠጣለን። እግዚአብሔር ቸር ነው። ቤተ መቅደሱ ገብተን እንወጣለን። ይሄው በድፍረት ቃሉን እናገራለን። ለአንደበት አቀበት ስለሌለው እውነት ለመናገር እግዚአብሔር ቸር ስለሆነ ነው የምናገረው። ቸር ስለሆነ ስለዚህ የእግዚአብሔር አንዱ የመገለጫ ግብሩ መግቦቱ ፍጥረታትን ሁሉ እያንዳንዱ ስነ ፍጥረት ተመጋግቦ እንዲኖር አንዱ አንዱን ምግብ አድርጎ እንዲኖር አንዱ የአንዱ ጥግ እንዲሆን በጣም ከኛ እጽዋት የሚፈልጉት አለ፣ ከእጽዋት እኛ የምንፈልገው አለ። እርስ በርሳችን አራቱን ባህሪያት ሰው አድርጎ ፈጠረ። አራቱን ባህሪያት መልሰን እንድንመገበው አደረገ። መልሰው ደግሞ እኛ ስንሞት አራቱ ባህሪያት ይመገቡናል። በጣም ይገርማል እኮ አመጋግቦ የሚያኖር ነው አምላካችን። አራቱን ባህሪያት ፈጠረበት፣ አራቱን ባህሪያት መገበበት፣ አራቱን ባህሪያት መልሶ ለአራቱ ባህሪያት እንዲህ አዋለ። አዳም መሬት አንተ ተገብ ውስጥ መሬት ከመሬት ተገኝተሃል፣ መሬትን ትበላለህ፣ ወደ መሬት ትመለሳለህ። ይሄ የመገለጫ ባህሪው ነው አምላካችን መገለጫ ባህሪው ነውና መግቦቱ ቸርነቱ ቸር ነው። እግዚአብሔር ቸር ነው። ቸር ስለሆነ እንደምታዩት በቃ በጣም ተናግረን አዲያ ከኔና ከናንተ ምን ይጠበቃል ከተባለ እግዚአብሔር ቸር ነው ማለት አይፈርድም ማለት አይደለም። እግዚአብሔር ቸር ነው ይምረኛል፣ እግዚአብሔር ቸር ነው ይራራልኛል፣ እግዚአብሔር ቸር ነው ይቅር ይለኛል ብሎ መመለስ ነው እንጂ እግዚአብሔር ቸር ስለሆነ የለም እግዚአብሔር ማለት አይደለም። ክርስቲያኖች አሁን አንዳንዶች ቸር ሆኖ ኃጢአት ስንሰራ ስንበድል ስናጠፋ የለም ስንለው ዝም ቢለን እግዚአብሔር የለም ወደ ማለት ወደ ክደት ደረጃ ይደርሳሉ። አይገባም። እግዚአብሔር አለ። ዝም ያለን ቸር ስለሆነ ነው። ቸር ስለሆነ ደግሞ እንደሌለ መቁጠር የለብንም እና የባህሪ ግብር መገለጫው አንዱ ቸርነቱ ቸር ነው። በቃ በጣም እግዚአብሔር በጣም ቸር ነው። በምን መግለጽ እንችላለን? በእውነቱ የእግዚአብሔርን ቸርነት እውነት ለመናገር የምንገልጽበት ቋንቋ የለንም እና ቸር ነው። ሌላኛው እግዚአብሔር የመገለጫ ባህሪ ካህሌ ኩሉ ነው። ካህሌ ኩሉ ሁሉን ቻይ ነው። ይህን እንጂ ይህን አይችልም አይባል። እግዚአብሔር ይችላል። የአራት ቀን ሬሳ አልዓዛርን ማንሳት እግዚአብሔር ይችላል። 38 ዓመት ባልጋ ቁራኛ የነበረውን መጻጉዕን ማንሳት እግዚአብሔር ይችላል። ይኸው ቻለ። ምንም የአይን ምልክት ቅርጽ በሌለው ግንባር ላይ አይን መፍጠር እግዚአብሔር ይችላል። ችሎታውንም አስቡት እስቲ ክርስቲያኖች። የእያንዳንዱ ዛፍ ጣዕም፣ የእያንዳንዱ መዓዛ፣ የእያንዳንዱ ጸጋ፣ የእያንዳንዱ ውበት፣ እያንዳንዱን ስነ ፍጥረት ያያችሁት
አሁን በእውነቱ እንደውን መጣበታለን በሚቀጥለው ሃይማኖትና ሳይንስ ብለን እንደው በቃ በጣም አሁን የፍልስፍናው የሳይንሱ ዓለም የሚለው ዓለም እንደ የሆነች ክብ ነበረች ብትፈነዳ ዓለም ሆነ። እንዴ በጣም ብዙ ድፍረት እውነት ለመናገር እንደው አንድ ትራንስፈርመር ቢፈነዳ ምን ቅርጽ አለው እንትን ብሎ ማንነቱን ነው የሚያጣው። እንኳን አይደለም ቅርጽ ያለው ፍጥረት ሊገኘው የነበረው ማንነት ያጣል። የሆነ ነገር ሲፈነዳ የነበረው ማንነት ነው የሚያጣው። በቃ በጣም በነበረው ማንነቱ ሊጠራ አይችልም። እግዚአብሔር ግን ሁሉን ቻይ ነው። ሁሉን ቻይ ነው። እንደው ደስ ሊለን የሚገባው የኔና የናንተ አምላካችን ሁሉን የሚችል አምላክ ያለው ፍጥረት በቃ በጣም ደስ ብሎት ይኖር። ለምን የማይችለው የለም። ይሄን እንጂ ይሄን አይችልም አይባልም። በቃ አንዳንድ የዋሃን አይምሮ ያላቸው ሰዎች እንደው ወደ ጸበሉ ሲታመሙ ወደ ጸበሉ ወደ ሐኪሙ እንደው ይህንስ እንግዲህ እንደው ወደ ሰው ሰዱት ይላሉ። ደግሞ ይዋሃን በጣም መቸገር እኮ ነው። በጣም መቸገር። እግዚአብሔር የማይችለው ነገር አለ? እግዚአብሔር የማይችለው ነገር የለም። እግዚአብሔር ሁሉን የሚችል ነው ብሎ ማመን ነው። ስለዚህ እግዚአብሔር ሁሉን የሚችል እንደሆነ በስራዎቹ አይተነዋል። ሁሉን የሚችለውን አምላክ ከልብ ማመን ያስፈልጋል። ሁሉን ካለ ሁሉ የእያንዳንዱ ሰው ችሎታ እየተወሰነ እየጠበበ ነው የሚሄደው። የእግዚአብሔር ችሎታው ግን እንደዚህ አይደለም እና የማይችለው የሌለ ሁሉን የሚችል እያንዳንዱ ስነ ፍጥረት ውሃን አጽንቶ መሬትን ከኋላ እያጸና ችሎታውን አሰቡት። መሰረተ ምድር ነፋስ ነው። አባቶቻችን በደረሱበት አሁን እግዚአብሔር ያስቀመጠውን ሲመረምሩ መሰረተ ምድር ነፋስ ነው። ከነፋስ ላይ እሳት አስቀመጠበት። እንዲህ ይገርማል። ከእሳት ላይ ደግሞ ውሃ አስቀመጠበት። ከውሃው ላይ ነው እንግዲህ ግዙፍ መሬት እስኪያስቡት። እስኪ ማን ነው ጎበዝ እስኪ አንዲት ጠጠር ከውሃው ላይ ሰፋ እንድትኖር የሚያደርግ በጣም ይገርማል። ይህን ግዙፍ ፍጥረት የያዘችዋን በቤሄሞት በሌዋታን ዙሪያዋን የተያዘችው ግዙፋኑን ፍጥረታት ሁሉ ውሃ እንዲሸከመ እግዚአብሔር ይችላልም ያስችላልም። ስለዚህ ሁሉን የሚችል ሁሉን የሚያስችል ነው አምላካችን እግዚአብሔር። መገለጫ ግብሩ ሁሉን ቻይ ካህሌ ሁሉን ቻይ ነው። ሌላኛው የእግዚአብሔር መገለጫ ባህሪ ግብሩ ምንድነው ከተባለ ማይምረ ህቡዓት ሁሉን የሚያውቅ ነው። እግዚአብሔር ሁሉን ያውቃል። የማያውቀው ነገር የለም በእውነቱ። ዛሬ ተጨቆን፣ ዛሬ ፍትህ ያጣን፣ ዛሬ ሰላም ያጣን፣ ጨለማ ሆኖብን ቀኑ ከሌሊቱ አልለይ ብሎ መውጫ መግቢያ ያጣን፣ የሚናገርልን ያጣን፣ ዝነኞች ዓለሟን ወረዋት፣ ባለ ጊዜዎች ተብትበው ይዘዋት በጣም አንገታችሁን ደፍታችሁ ያላችሁ ወገኖች አይዟችሁ። መጎዳታችሁን፣ ማዘናችሁን፣ መከፋታችሁንም አምላካችሁ እግዚአብሔር ያውቃል። እውነቱ በጣም ያውቃል፣ ይችልበታል ደግሞ ያረምም ከመዘይ ሰም ያጎነዲ ከመዘይ ይሁብ ይላል። በእውነቱ እንደማይሰማ ዝም፣ እንደማያይ እንደማያውቅ ዝም ቸል ያለ ይመስላል። እግዚአብሔር በጊዜው ጊዜን ስለሚሰራ ነው እንጂ እግዚአብሔር ሁሉን ያውቃል። ማይምረ ህቡዓት ነው። ሁሉን አዋቂ ነው እግዚአብሔር። እግዚአብሔር ማን ነው ካሏችሁ ሁሉን አዋቂ ነው። እግዚአብሔር ማን ነው ካሏችሁ ሁሉን ቻይ ነው። እግዚአብሔር ማን ነው ካሏችሁ ቸር ነው በሏቸው። እግዚአብሔር ማለት ይሄ ስለሆነ ማይምረ ህቡዓት ሁሉን የሚያውቅ ክርስቲያን ማለት እግዚአብሔር ያውቅልኛል የሚል ጽኑ ተስፋ ያለው እግዚአብሔር ያውቅልኛል፣ ከዚህ እግዚአብሔር ያውቅብኛል የሚል ጭምር እግዚአብሔር ያውቅብኛል፣ ይህን ብሰራ እግዚአብሔር ያውቅብኛል። ይህን ማደርገውን ሰው ላያውቀው ይችላል። እውነት ለመናገር የምናደርገውን ጨለማን ተገን አድርገን ቤት ውስጥ ስለሆነ ብቻችን ስለሆነ በረሃ ጫካ ስለሆነ ሰው አላየንም ልንል እንችላለን። ነገር ግን ማን ያያል? እግዚአብሔር ያያል። እግዚአብሔር በዓለም ሙሉ ነዋ፣ የሌለበት ቦታ የለም። እግዚአብሔር ሁሉን ያውቃል፣ የማያውቀው ነገር የለም። እግዚአብሔር ሁሉን ቻይ ነዋ፣ ማድረግ ይችላል። ስለዚህ ክርስቲያን ማለት እግዚአብሔር መገለጫ ባህሪውን የሚያውቅ ነው። ሌላኛው ፍቅር ነው። እግዚአብሔር እስኪ ጽውረ ተሬ ለተወዲው ውስጥ መቃብር እንዘለሊሁ ይነብር ዲበሰረገላ ኪሩቤል ይላል ኤራቅሊስ። እውነቱ እስኪ አስቡ፣ በዘባነ ኪሩቤል ያለ እግዚአብሔር እንደው ለሰው ልጅ ያደረገው በጎ ነገር ስታስቡ እንደው በቃ በጣም መልኩን መስጠት፣ በገነት ማሰልጠን፣ ከሰማይ እስከ ምድር ባለው ባለስልጣን ማድረግ እንደው በጣም ሲያጠፋ ራሱ መፍትሄ ያደረገው እኮ እንደው በጣም አዳም ይቅርብ እያለው የሚላል እናቱ ማድረግ እኮ ነው። የሰው ልጅ እኮ እናቱ ነው ያደረገው። የኛን ባህሪ እኮ እናቱ ነው ያደረገው እግዚአብሔር። ፍቅሩን አያችሁ? ስለሰው ልጅ ያለውን ፍቅር እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው፣ ይወደናል። የሚገርመው እናቱን ማድረጉ ብቻ አይደለም። ያን እናቱ አድርጎ ከሰው ባህሪ የነሳውን ስጋውን ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት መድኃኒት አድርጎ ስጋውን የሚሰጥ ነው እግዚአብሔር። ፍቅር ከመሆኑ የተነሳ እግዚአብሔር ፍቅር ነው። እስከ መቃብር ድረስ ገብቶ ያወጣን። እንደው በእውነቱ የፍቅርን ሚዛን አንስተን ብንለካው
እንዲሁ በምን ማወዳደር እንችላለን? እግዚአብሔር ራሱ ፍቅር ነው። እግዚአብሔርሰ ፍቅሩ እቱ ይላል ዮሐንስ። እግዚአብሔር ፍቅር ነው። ፍቅር እግዚአብሔር ምንድን ነው ካሏችሁ ፍቅር ነው። ፍቅር ነው። ስለዚህ ፍቅር የሆነውን እግዚአብሔርን መውደድ ፍቅረ እግዚአብሔር ፍቅረ እግዚአብሔር እግዚአብሔር ያችን ፍቅረ እግዚአብሔር ገንዘብ የምናደርግባትን መንገድ ደግሞ ሲሰጠን እርስ በርሳችን እንድንዋደድ ተፋቀሩ በበይናቲክሙ። አዎ ተፋቀሩ በበይናቲክሙ፣ እርስ በርሳችሁ ተዋደዱ። እርስ በርሳችሁ በመዋደዳችሁ የኔ ልጆች መሆናችሁ በዚህ ይታወቃል አለ። ለምን ከተባለ ራሱ እግዚአብሔር በፍቅር ነው እና የሚታወቀው። እኛንስ የእግዚአብሔር መሆናችን በምን ይታወቃል ከተባለ የእግዚአብሔር የሆነውን ፍቅርን ገንዘብ በማድረግ የእግዚአብሔርን ፍቅር የሌለው ሐሰተኛ ነው። እግዚአብሔርን እወደዋለሁ የሚል እግዚአብሔርን አምነዋለሁ የሚል ፍቅር የሌለው እሱ ውሸታም ነው። ለምን ከተባለ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። የግንዋ ለተፋቀሩ አለ ሐዋርያው ቅዱስ ጳውሎስ። ፍቅርን ተከተሏት። ፍቅር አያቃናም። ፍቅር አያስታብይም። ፍቅር አያስቆጣም። ፍቅር ሰላም ነው። ፍቅር አያቀናናም፣ አያስታብይምና ፍቅርን ገንዘብ አድርጓት። ያ ማለት እግዚአብሔርን ገንዘብ አድርጉት ማለት ነው። እግዚአብሔርን ገንዘብ አድርጉት የመንፈስ ፍሬዎች ብሎ ዘርዝሮ አስቀምጧቸዋልና እግዚአብሔር ፍቅር ነው። መገለጫ ባህሪው እግዚአብሔር ፍቅርነቱ፣ እግዚአብሔር ቸርነቱ። ሌላኛው እግዚአብሔር ፈታሂ ነው። እውነተኛ ነው። እውነት ለመናገር እግዚአብሔር ፈታሂ ነው። ሲፈርድም ደብዳቤ ተመልክቶ የሰው ቃል ሰምቶ አይደለም። እግዚአብሔር ፈታሂ ነው። ይችልበታል። ፍርዱም እውነተኛ ፍርድ ነው። ከማንም ምንም ተቀብሎ አይደለም። ፈታሂ ነው። እግዚአብሔር ቸር ነው። እግዚአብሔር ፍቅር ነው። እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ቻይ ነው እንጂ እግዚአብሔር ፈታሂ ነው። ይፈርዳል። በደንብ ነው የሚፈርደው አስተካክሎ። በእውነቱ በጥቃ ምሕረቱ ሀሎ መዓቱ፣ በጥቃ መዓቱ ሀሎ ምሕረቱ ይላሉ አባቶቻችን። በምሕረቱ አንጻር መዓቱ አለ። እውነተኛ ዳኛ ነውና አሁን ያችን አእምሮ ሰጥቶ ስነ ፍጥረትን ሰጥቶ የምናውቅባቸው መጻሕፍት ሰጥቶ ይህን ሁሉ ሰምተን መለወጥ ካልቻል ተው እያሉ እየነገሩን ማስተካከል ካልቻል እግዚአብሔር ፈታሂ ነው። ዘይገስጾሙ ለአድባር ወይጠይሱ ነው። ተራሮች ቢዳስሳቸው ይንቦገቦጋሉ። አይተናቸዋል ሲነዱ እነ ሰዶም እነ ገሞራ አይተናቸዋል። በሰብአ ተካት ጊዜ ሰማይና ምድር የማይገባ መዓት አውጥተው በምድር ያለችዋን ምድር ራሷ ስትቀልጥ ዛሬም እያየን ነው። እሳተ ገሞራ የሚነሳበት በጣም የማይታወቁ ልዩ የሚሆኑ ክስተቶች እየታዩ ነው። ሆነቱ እግዚአብሔር ፈታሂ ነው። ያውም ፈታሂነቱን በምህረቱ አንጻር ስለሚይዘው እግዚአብሔር እንደኛ ፈጥኖ ቸኩሎ ስለማያደርግ እግዚአብሔር ታጋሽ እንደሆነ ሁሉ ፈታሂ ነው። እግዚአብሔር ታጋሽ ነው። እግዚአብሔር ፈታሂ። ስለዚህ ኦርቶዶክሳውያን የእግዚአብሔር የባህሪ መገለጫ የሆኑትን እነዚህን አስበን እግዚአብሔርን ስናመልክ እነዚህ የእግዚአብሔር መገለጫ የባህሪ ግብር የሆኑትን ነገሮች እኔና እናንተም እግዚአብሔርን የማመናችን መገለጫዎች ይሆናሉ። እግዚአብሔር ቸር እንደሆነ ቸር መሆን ይጠበቅብናል። መራራት ማዘን አይደለም ለሰው ልጅ ለእንስሳ ሳይቀር መራራት። አሁን ይሄ ፈሪሃ እግዚአብሔር ሃይማኖት የሚለው ነገር እየራቀው ሲሄድ አንዱ ባንዱ መጨከን፣ በቃ ገሎ ከሰው ላይ ቆሞ ፎቶ የሚነሳ በጣም በሚያሳዝን ምንም የማይሰማው እንደ ጀብድ እንደ በጎ ነገር ሪፖርቲን ያከል ሰው ደመሰስን ብሎ የሚያወራ በጣም የሚያሳዝን ይሄ ፈሪሃ እግዚአብሔር ከሌላቸው የሚነገር ቃል ነው። እውነት ለመናገር የእግዚአብሔር ባህሪ የተላበሰ ግን የመጀመሪያው መገለጫ የሚሆነው ቸርነት የእግዚአብሔር መገለጫ። እግዚአብሔር አንዱ ሁሉን ማወቅ እንደሆነ ሁሉ እግዚአብሔርን ያመኑ የእግዚአብሔር መገለጫ የሆኑ ገና መጻያቱን በትንቢት ደረጃ ሆነው ተገልጾላቸው አውቀዋል። የዓለምን ህልፈት እግዚአብሔር ገሃደ ይመጽእ ብሎ ተናገረ እኮ ነቢየ እግዚአብሔር ልበ አምላክ ዳዊት። እግዚአብሔር ገሃደ ይመጽእ። ሌሎቹም አባቶቻችን ክርስቶስ ይወለዳል አሉ፣ ተወለደላቸው። በሶዶም በገሞራ ይደረጋል ያሉ ተደረገላቸው። ይሆናል። ምክንያቱም ሁሉን አዋቂ የሆነውን እግዚአብሔርን ማምለክ እግዚአብሔርን ማወቅ ሁሉን ማወቅ ነው። ሁሉን ቻይ የሆነውን እግዚአብሔርን ማመን እግዚአብሔርን ማወቅ ሁሉን መቻል ቻሉ። ፀሐይ ልትገባ ስትል መልሰው 6 ሰዓት አደረጓት አባቶቻችን። በጣም የሚገርም እኮ ነው። የታሰረችዋን በግ ሂጂና ለዚያ ከተማ ውሃ ሊበላው በጣም ይገርማል እኮ። ዮሐንስ ተጽፎ የተቀመጠው ገድሉ ላይ ስትመለከቱት እንደ ጣና ያለ እንደ ሐይቅ ያለ ውሃ ከተማው ወጥቶ በማይበል በሞገድ ሊያጠፋው ሲል የታሰረችዋን ለመታረድ የታሰረችዋን በግ ዮሐንስ ወንጌላዊ ሂጂና ያን ውሃ ወደ ነበርክበት ተመለስ በይዋል። በግ ልኮ ውሃውን አየው። በማይሰማው የማይሰማውን
በጣም የሚገርም ነው በጣም። ስለዚህ ራሱም ሲናገር አማን አማን እምለክሙ ዘየአምን ብየ እውነት እውነት እላችኋለሁ የሚያምንብኝ ቢኖራል እኔ የምሰራውን ስራ ይሰራል፣ እኔ የምችለውን ይችላል፣ እኔ የማደርገውን ያደርጋል፣ ከዚያም በላይ ያደርጋል። ቸርነቱ ነው እንግዲህ ከዚያም በላይ ያደርጋል ቸርነቱ በጣም የሚደንቅ ነው። እና እግዚአብሔር ማለት ቸር፣ ታጋሽ፣ ፍቅር፣ ሁሉን አዋቂ በቃ የመሳሰሉት በጣም በርካታ ናቸው። እግዚአብሔር መንፈስ ነው። እግዚአብሔር ረቂቅ ነው። የማይታይ የማይለይ የሚታወቅ የማይታወቅ እግዚአብሔር የሚታወቅ የማይታወቅ ነው። የሚታወቅ አሁን ባልናቸው መሰረት እግዚአብሔር እንዳለ የሚታወቅ፣ የማይታወቅ ለይቶ መጥኖ ሰፍሮ ቆጥሮ የማይታወቅ የማይመረመር፣ የሚታወቅ መመርመሩን የማይታወቅ አለመመርመሩ። አዎ አልቦ አመኢ አሎ ወአልቦ አመኢ አሎ ይላል ቅዱስ ያሬድ። ያለበት ዘመን የለም የሌለበት ዘመንም የለም ይላል። አያችሁ ያለበት ዘመን የለም ማለት የእግዚአብሔር ዘመን ይሄ ነው ተብሎ የሚቆጠር ዘመን የለም ማለት ነው። የሌለበት ዘመን የለም ማለት በተፈጠረው ዘመን እርሱ የሌለበት የለም። ስለዚህ የዘመናት መገኛ ያለ ዘመናት የሚኖር መንፈስ ረቂቅ የማይታይ በሁሉ የሚኖር በወዳጆቹ በረድኤት የሚገለጽ ወመልአ መንፈስ ቅዱስ ለኤልሳቤጥ ይላል። ኤልሳቤጥን መንፈስ ቅዱስ መላባታል። ምነው ተለይቷት ያውቃልን ቢሉ ስራ አሰራት እያደረ ስራ ሲያሰራ በወዳጆቹ ላይ በእንዲህ አይነት በበጎ ነገር። አለበለዚያ ግን በምልአት የሌለበት ቦታ የሌለ በሁሉ ቦታ ያለ በሁሉ ቦታ የሚኖር መንፈስ ረቂቅ ኤልሻዳይ፣ ጸባኦት፣ አዶናይ እንዲህ በርካታ ስሞች አሉት። የሁሉ መገኛ ሁሉን ያስገኘ ለሁሉ እንደየጠባዩ ለሁሉ እንደያመሉ የሚያደርግ የሚመግብ አምላክ ነው። እዚያ መግቦቱ ቅድም እንዳልኳችሁ በቃ ቸርነቱ መግቦቱ የእግዚአብሔርን መኖርና የመገለጫ ግብሩ መሆኑን በዚህ እናውቃለን። ስለዚህ ኦርቶዶክሳውያን የእግዚአብሔርን የመገለጫ ግብሩ የሆኑትን ስንሰራቸው እኛ የእግዚአብሔር እንደሆን መገለጫችን ይሆናል። አንድ ክርስቲያን የመሆኑ መገለጫዎች የእግዚአብሔር የሆኑትን መገለጫዎች ገንዘብ ያደርጋል። ቸርነትን፣ ፍቅርን፣ ትዕግስትን፣ ትህትናን፣ በጎነትን፣ መራራትን ከዚያም እየሄደ ለባሴ እግዚአብሔር በመንፈስ እያደገ ሲሄድ ከአስረኛው ማዕረግ የጸጋ አምላክነት በጣም ይደንቃል እኮ በእውነቱ የባህሪ መገለጫውን ይህ አምላክነት፣ ፈጣሪነት፣ መጋቢነት የሆኑትን እነዚህን እግዚአብሔር ለሰው ልጆች በጸጋ ሰጣቸው። አዎ አንሰ እቤ አማልክት አንትሙ እኔ እናንተን አማልክት ናችሁ ብያችኋል። የፈርዖን አምላክ እንድትሆን አድርጌያለሁ። በጣም የሚገርም ነው በጣም። ስለዚህ የእርሱ መገለጫ የሆኑት ከእኔና ከእናንተም ክርስቲያን በመሆናችን ከእግዚአብሔር በመወለዳችን እግዚአብሔርን በመምሰላችን እያደግን የምናደርጋቸው ናቸው። ስለዚህ እኔ ማንን ነው የምመስለው? የእግዚአብሔር መገለጫ የባህሪ ግብሩ ይሄ ከሆነ እነዚህን ደግሞ ለጸጋ አድርጎ ለእግዚአብሔር ለፍጥረት ከሰጣቸው የእኔና የእናንተ ሕይወትስ ምን ይመስላል የሚለውን መመርመር፣ ማስተዋል፣ መከታተል፣ ወደ በጎ ነገር መገስገስ ያስፈልጋል። በእውኑ አምላካችን እግዚአብሔር እነዚህን ሁሉ ያደረገልን እንድናውቀው፣ እንድንረዳው፣ እንድናምነው ነው። አሁን እኛ በማመናችን የምንጨምርለት ነገር የለም። ባለማመናችን የሚቀነስበት ነገር የለም። ያለ ፍጥረት ያለ ዘመን የማይታወቅ ዘመን የኖረ አምላክ ስለሆነ ዘመንንም አሳልፎ የሚኖር እሱ ነውና በእነዚህ ዘመናት በተቀመሩ፣ በተቆጠሩ፣ በተሰፈሩ ወሰን ሕግ ባላቸው ዘመናት ውስጥ የምንኖር እኔና እናንተ ወሰን ሰፈር ዘመን ስፍር ቁጥር ባለው ዘመን ውስጥ ባለንበት በዚች ውስን እድሜያችን የማይወሰነውን እግዚአብሔርን ተረድተን የማይወሰነው እግዚአብሔርን አምላካችን አምነን እንድንኖር ለወላ አምላካችን እግዚአብሔር ይርዳን። እኔም ተናግሬያለሁ። ተናግሮ ከማጥፋት እናንተም ሰምታችኋል። ሰምቶ ከማጥፋት ይጠብቀን። ይቆየን።